እኔ ነኝ አይደለ ጥፋተኛ? እኔ ነኝ አይደለ ለሁሉም ነገር ተወቃሽ? አንተ ጥፋተኛ ነህ። የሆነ በቃ የሞከርሽው ነገር ስላልተሳካልሽ ነው አይደለ? አሁን ላይ እኔን እንደዚህ የሆነ ማለት የሞከርሽው ነገር ማለት ቢኒ ዛሬ በጣም ነው ያሳቀኝ። እውነት መጀመሪያ ማለት ነው። እና ምን መሰላችሁ እኔን ያሳቀኝ ነገር የዚህ ሀገር ይቅርታ በጣም ነው የሚገርመኝ አለ። በዚህ ሀገር ይቅርታ አይገባኝም እያለ ነበርና ስለዚህ እኛ በውጭ ዓለም ይቅርታ እንድታደርግላት በውጭ እንጠይቃለን የኢትዮጵያ ይቅርታ ካልገባ ማለት ነው። እና በጣም ነው ፈገግ ያደረገኝ። ለማንኛውም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያርጋችሁ አበረታቱኝ። ዛሬ ላይ እንግዲህ እነ ሄሉ ድጋሚ የቀሩ መስሎ ነበረ። ነገር ግን ትናንትም ብያቸዋለሁኝ ተስፋ አለን እንደዚህ ብለው ከተገናኙ በየትም ብለው ይታረቃሉ ኢንሻአላህ ማለት ነው። ዛሬ ላይ በተለይ እስከዚህ ደረጃ እንግዲህ አይታችኋታል። መጀመሪያ አካባቢ ላይ ያኔ ሳለም በጣም ታቅፈው ነበር ምናምን እሱ ራሱ ፊቱ ላይ የሚታየው ነገር የሆነ የማራራት ባህር ያለውና ስለዚህ ከመታረቅ ወደ ኋላ ይሉምና የሰው ልጅ እንግዲህ ያው ጥፋትን አንዳንድ ጊዜ እውነት ነው በተጣላን ሰዓት ሰው ጋር መመላለስ መልስ መመላለስ ምናምን አስፈላጊ አይደለም። ለምንድን ነው መተላለፍ ይመጣል። መተላለፍ ስለሚመጣ የቢኒም ዝምታ ሆነ የሄሉ ዝምታ ደስ ይላል። እንግዲህ ምን ብላ እንደበደለችው ባናቅም በቃ አሁን ላይ ያልበደለ ሰው ታስመስያለሽ ምናምን ነው እንግዲህ እኛ የምናውቀው የተለያዩበትን ቅጽበት የዛኔ ያብና ቢኒ የአንድ ሰው ልጆች እንዳልሆኑ ከአንድ እናት እንዳልወጡ በነገራት ታይም ነው ነገሮች አለቁ። ከዛች ወዲህ እንግዲህ ቢኒን አይተነው አናውቅም። አንድ ቀን ብቻ ከያብ ቤት ያው ሄሉ ይቅርታ ወይም ደግሞ እናት የለኝም ባለችው ያንን ይቅርታ ለማጠየቅ ነው በተገናኙት። አልሙሂም ዞሮ ከዛ አንስተው እንግዲህ 2 ወር በላይ ሆኗቸዋል። ተጣፍተው ከርመው ነበር ያው በውስጥ ባናውቅም ምን እንደተባባሉ ማለት ነው። ስለዚህ እኛ ጋር ካሜራ ፊት ለፊት ያለችው ነገር የላትም። እንግዲህ ሄሉ ያስቀየመችው የዚህን ያክል ሰላም እስካለ ማለት ያደረገችውን ነገር አናውቅም። በውስጥ ምናልባት በስልክ ተነጋግረው ከሆነ እሱን እንግዲህ አናውቅም። ግን ሄሉ ይቅርታ እየጠየቀችው ነው። ብዙ ኮመንተሮችን እያየሁ ነበርና ግማሹ ታይዋትን ለማመጪው አረጋዴ ልጅ ባራሽን አስከበሪ ምናምን እያሏቸዋት ነበር። ግማሾቹ ደግሞ ያው ታረቁ የሚልም አለ። እንዲሁም ደግሞ አስተሳሰብ ማለት አመለካከት ያልሰጣቸው ሰዎች አላቸው። እኔም ምንም አልልም ነው ያልኩት። ያኔ እዚህ ቦታ ላይ ይህ ነው ማለት ይከብዳል። በአሁኑ ሰዓት እንደነገርኳቸው እኛን ልንፈርድ የምንችለው ቢያንስ ያየነውን የሰማነውን ነገር መሆን አለበት። መዋሸት አለመዋሸት የእነሱ ጉዳይ ነው። ነገር ግን በተዘረጋለን ነገር ትክክለኛውን ነው መፍረድ ያለብንና እነሱ ፕራንክም አድርገው ውሸት ነው ቢሉና የእነሱ ችግር ነው የኛ አይደለም። ነገር ግን እኛ ባየነው ልክ ከወንዱም ይሁን ከሴቷ ጥፋተኛውን ሁልጊዜም እንናገራለን ማለት ነው እና ከሁለቱም ሳይድ ሆነን ማለት ነው። አሁን ላይ ግን ባለፈው እንደነገርኳቸው በዛ ተለያዩ። ከዛ ወዲህ የተነጋገሩትም ነገር የለ አላየንም እኛ ማለት ነው በካሜራ ከዛ በካሜራ ጀርባ ከሆነ እንግዲህ እነሱ ናቸው የሚያውቁት። ስለዚህ አሁን ሄሉ ጥፋተኛ ናት እሱ ጥፋተኛ ነው የምንልበት ምንም ምክንያት የለንም። እኛ አሁን ጥሩ ኮመንቶችን እየሰጠን እንዲታረቁ ማድረግ ነው። እንግዲህ አጥፍታም ከሆነ በውስጥ ዙሮ ወይ የተናገረችው ነገር ኑሯት ይሆናል። ጥፋተኛ አይደለም ይቅርታ እያለችው ነው ያለችው። እንግዲህ እሱንም ላለማጣት ይሆን እንደዛ የምትለው ባናቅም ዙሮ ይቅርታ እያለችው ነው። እሱ ደግሞ እንደዚህ አይነት ይቅርታ አይገባኝም የልብን ከሰራው በኋላ ሽጉጥም እኮ አንዴ ከተኮሰ በኋላ ሆዱ ባዶ ነው ብሏል። እና ዙሮ ያለችውን ስለማናውቅ ሄሉ ጥፋተኛ እሱ ጥፋተኛ አንልም። ብቻ ግን ሁሌም ቢሆን አብሮነታቸውን እንፈልጋለን። እንደዚህ ፍቅር አላቸው ደግሞ ይዋደዳሉ። እና እንግዲህ የተናገረችውም ነገር ካላት ምንም አይደለም ይቅርታ ቢያደርግላት ለምን እሱ ራሱ ከምንም በላይ ነው። ለ7 ወር ለ6 ወር ያክል እህቱ ያልሆነ ሴትዮ ከቤቱ አስቀምጦ ያኔ በኋላ መጨረሻ ላይ እህቴ ናት እህቴ እኮ አይደለችም ብሎ መናገር ይሄው ራሱ ይቅርታ የማያስብል ጥፋት ነበር ያጠፋው። ነገር ግን ከጊዜ በኋላ እሷ ይቅር ብለዋል ካላስ። ስለዚህ እሱ ምንም አጥፍታም ቢሆን ይቅር ሊላት ይገባል ማለት ነው። ባልና ሚስትም ሆነ ጓደኝነት እንትን የሚለው አንዱ ሰው ብቻ ሳይሆን ሁለታችንም ሳይድ ላይ ዛሬ እኔ ካጠፋሁኝ እሱ ይቅርታ ካለኝ ነገ ደግሞ እሱ ሲያጠፋ
ትናንት ይቅር እንዳለ ሁሉንም ይቅር ልለው ይገባል። ገባችሁ? መተሳሰብ ነው እንጂ በአንደኛው ሳይድ ብቻ ከሆነ ፍቅርም ያልቃል፣ ግንኙነትም ይቋረጣል፣ ነገሮች ያስጠላሉ። ገባችሁ አይደል? አብሮ መቀጠልም አይኖርም እና እሷ ይቅር እንዳለችው ይቅር ብሏት አብረው እንዲቀጥሉ ነው የምፈልገው። እንደነገርኳችሁ ተስፋ አለን ይታረቃሉ። ደግሞ በኋላ ሌላ ችግር ካልመጣ በዚህ ነገር ይታረቃሉ ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? ያ እንግዲህ በፊት ያው ከአሁን በኋላ ደግሞ ችግር ካልፈጠረ ያለፈው ነገር ጸጽቷት አሁን እውነትም ከጎናቸው ከሆነ በጣም ደስ ይላል። አሁን ላይ ከጎናቸው ሆና እንደውም ቀድም ራሱ ትናገር ሰምቻታለሁ። እውነት ለመናገር ማስመሰል ሳይሆን እውነቷን ነው ትናገር የነበረው ከቤኒ ሳይድ ይሆናል። እሷ አሁን ይቅርታ እያለች ነው፣ ጥፋቷን እንኳን ሳታውቀው ይቅር እያለች ነው። ከዚህ በላይ ምን ልትለት ትችላለህ እያለችው ነበር። ስለዚህ ልክ ናት። እንግዲህ ምን እንዲያጠፋኛ ባናቅም እሷ ታውቀዋለች እያለ ነው። ምናልባት የተናገረችው ነገርም ካለ ዙሮ በዛም እውነት ያስከፋል ብላም ይቅርታ እየጠየቀችው የሚሆን እሱን ላለማጣትም ዝም ብላ ይቅርታ እየጠየቀችው የሚሆን ባናቅም ዙሮ ይቅርታ ስላለችው ይቅርታ አድርግላት እያሉት ነበር። ጓደኞቹም ማሻላ ደስ ይላሉ። ትናንትም የመጣው ዛሬም ያሉት ሁለቱም ትናንት ነበሩ እና ብቻ ደስ ይላል። በየትም ሆናችሁ የትም የሰው ልጅ ሲለያይ ማስታረቅ አለብን እና ይሄን ለማለት እወዳለሁ። ውድ ቤተሰቦች ላይክ ሰብ ያርጋችሁ አበረታቱኝ። ከልብ ነው የማመሰግነው ሁላችሁንም ከጎን ሆናችሁ ስለምታበረታቱኝ እና ምን ልላችሁ ፈልጌ ነው። ዙሮ ሄሉሻ ጥፋቷም ሆኖም ከሆነ ያው አሁን ላይ በጣም ይቅርታ እያለችው ነው። ይቅርታ ማለት ደግሞ የትልቅነት ባህሪ ነው። እንደገና ደግሞ ምንድነው ያለው የጀመርሽው ነገር አይሳካልሽ ሲል ነው ብሏል። ግን እኛ በካሜራ የጀመረው ነገር እንዳለ ታላየንም። ዙሪያ የጀመርሽው ነገር አልሳካ ስላለ ነው እንዲያሁን ይቅርታ የምትጠይቀኝ ብሏት፣ እንደውም በኋላ ላይ ትንሽ ከበድ ነበር። ቢሆንም ግን እኛ ምን እንደተፈጠረ ስለማናውቅ ነው ማለት አንችልም። ጀምራም ከሆነ እንግዲህ የሰው ልጅ ብቻውን ሲሆን ግድ ነው መፍጨርጨር ያለ ነው እና ይሄ ምንም አይደለም። ዙሮ እሱም ቢሆን ሊጀምር ይችላል። የእሷ ምናልባት ስለታየ ወይ ደግሞ እሷን ስለሚከታተላት ሊሆን ይችላል። ወይም ደግሞ ምላሰኛ ሊያጣላቸው ፈልጎ ይሆናል እና ለማንኛውም ላይክ ሰብ አድርጉኝ። ወዳችኋለሁ፣ አከብራችኋለሁኝ። በቀጣይ ቪዲዮ እስከምንገናኝ አብሬያችሁ ነበርኩት። ይቡና ይሰላም።